እንኳን ለገና በዓል አደረሳችሁ እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81,000 ብር። ልብ ይበሉ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በኢራን እንጀምራለን። ኢራን የተቃውሞ ሰልፉን የደገፉ የምዕራብ ሀገራት አምባሳደሮችን ጠርታም በተቃውሞ ሰልፍ የደረሰውን ጉዳት ማሳየቷ ተነገረ። የኢራን ውጭ ጉዳይ ሚኒስቴር በቴሄራን የብሪታንያ፣ የጀርመን፣ የጣሊያንና የፈረንሳይ አምባሳደሮችን አስጠርቶ የተለያዩ ምስሎችን በጥባጮች አደረሱ ያለውን ጉዳት አሳይቷል። ብጥብጡ በሰላማዊ መንገድ ሲካሄድ ከነበረው ሰልፍ ጋር የማይገናኝ ነው ብለዋል የኢራን ባለስልጣናት። አሜሪካና እስራኤል ሀገሪቱን እንዳትረጋጋም እያደረጉ ነው በማለት የወነጀሉት ባለስልጣናቱ ማንኛውም ፖለቲካዊም ሆነ የመገናኛ ብዙሃን ድጋፍ ለሰልፉ ማለታቸው ነው በፍጹም ተቀባይነት የሌለውና በኢራን የውስጥ ጉዳይ ጣልቃ እንደመግባት ይቆጠራል በማለት አስጠንቅቀዋል። የኢራን መንግስት በቅርቡ የብሪታንያን አምባሳደር አስጠርቶ የብሪታንያ ውጭ ጉዳይ ሚኒስትሩ የጣልቃ ገብነት አስተያየት በመስጠታቸውና በለንደን የኢራን ኤምባሲ ላይ የሀገሪቱ ሰንደቅ ዓላማ ተነስቶ የቀድሞው አስተዳደር ሰንደቅ ዓላማ መተካቱን በተመለከተ ማብራሪያ መጠየቁ ይታወሳል። 3 ሳምንት ገደማ ያስቆጠረውን ህዝባዊ የተቃውሞ ሰልፍ በቁጥጥር ስር መዋሉን የኢራን መንግስት ዛሬ ይፋ አድርጓል። ከ500 በላይ መገደላቸውና በ10 ሺዎች መታሰራቸው ከተነገረ በኋላ ሆኖም የተገደሉ ሰልፈኞች ቁጥር ከዚህም በላይ ሊሆን እንደሚችል በርካታ የሰብአዊ መብት ተሟጋች ድርጅቶች እየገለጹ ሲሆን መንግስት አመጹን መቆጣጠር ችያለሁ ቢልም ኢንተርኔት አሁንም እንደተዘጋ በመቀጠሉ በሀገሪቱ ምን እየተካሄደ እንደሆነ በትክክል አልታወቀም ይላሉ የተለያዩ ዘገቦች። ሁኔታው ያሰጋቸው ሀገራት አሁንም ተቃውሞ እያሰሙ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወሳኝ እርምጃ ለመውሰድ ሁኔታዎችን እየተመለከቱ መሆናቸውን ገልጸዋል። ኢራን መደራደር እንደምትፈልግ መግለጿን የጠቀሱት ትራምፕ ለጊዜው ሌሎች አማራጮች ላይ ትኩረት ማድረጋቸውን ተናግረዋል። የኢራን ባለስልጣናት ለእያንዳንዱ የትራምፕ ማስጠንቀቂያ በፍጥነት ምላሽ እየሰጡ መሆናቸውን በማስመልከት አስተያየት የሰጡ ታዛቢዎች ትራምፕ አንድም ከሰሞኑ በቬንዙዌላ ከወሰዱት እርምጃም፣ በሌላ በኩል በመጀመሪያም የስልጣን ዘመናቸው ታዋቂውን የኢራን ጦር ጀነራል ቃሲም ሱሌይማኒን ከመግደላቸው አንጻር ሊያደርጉት ይችላሉ ከሚል ስጋት የመነጨ ነው ይላሉ። በዚህ ወቅት አሜሪካና እስራኤል ተጨማሪ ጥቃት ከፈጸሙ ደግሞ የውስጥ ብጥብጡ ታክለውበት ለኢራን መንግስት ከባድ እንደሚሆን ተገምቷል። ኢራን ከኒኩሌር ግንባታ ጋር በተያያዘ የተጣለባት ዓለም አቀፍ ማዕቀብ ለኢኮኖሚዋ መዳከም አስተዋጽኦ ማድረጉ ሲነገር የሀገሪቱ መገበያ ገንዘብ ሪያል ክፉኛ በመዳከሙ የዋጋ ግሽበት 60 በመቶ ጭማሪ አሳይቷል ነው የሚባለው። የምግብ ዘይትን የመሳሰሉ መሰረታዊ ዕቃዎች ዋጋ በቅርቡ ከ20 እና 30 በመቶ በላይ ጭማሪ ማሳየታቸው አብዛኛውን ሕዝብ ማስቆጣቱ ይነገራል። የሀገሪቱ ጠቅላይ መሪ የ86 ዓመቱ አያቶላህ አሊ ካማኒ በጤና እክል ሳቢያ ስራቸውን በአግባቡ መወጣት አለመቻላቸው የስልጣን ክፍተት መፍጠሩ የተመለከተ ሲሆን ይህም የኢራን አገዛዝ እየተዳከመ መሆኑ አንድ ማሳያ ነው ይላሉ። አሜሪካና እስራኤል በቅርቡ ኢራን ውስጥ የፈጸሙት ድብደባም በሀገሪቱ የኒኩሌርና የሚሳኤል ግንባታ ጣቢያዎች ላይ አደረሰ ከተባለው ከፍተኛ ጉዳት አንጻር አገዛዙን ትልቅ ኪሳራም አስከትሎበታል የሚሉ በርካታ መረጃዎች አሉ።
በቀጠናው የሚንቀሳቀሱና በኢራን የሚደገፉ ሚሊሻ ቡድኖች መዳከም የራሷም የኢራን መዳከም ተደርጎ ይታያል። እስራኤል በሐማስ ላይ ያደረሰችው መጠነ ሰፊ ጥቃትና በጋዛ ስምምነት ትጥቅ ለመፍታት መስማማቱ የሊባኖሱ ሄዝቦላህም ባለፈው የፈረንጆች ዓመት መሳሪያ ለመጣል ከፈረመ በኋላ በሊባኖስ መንግስት ትጥቅ እንዲፈታም እየተደረገ መሆኑ የካማኒ አገዛዝ እስከዛሬ ይዞት በቆየው የውጭ ፖሊሲ እስከየት ሊጓዝ እንደሚችል የበርካታ ወገኖች ጥያቄ ነው። ግማሽ ክፍለ ዘመን ስልጣን ላይ ቆይተህ ውጤት ማምጣትና የህዝብህን ኑሮ ማሻሻል ካልቻልክ ለሚችሉት መልቀቅ ግዴታህ ነው ይላሉ ለሮይተርስ ቃላቸውን የሰጡ ተንታኝ። ኑሮ ተወደደ፣ መኖር አቃተን ብለው አደባባይ የወጡ ዜጎቹን የተላላኪና የአሸባሪ ታርጋ ለጥፎ በጥይት የሚገድል አገዛዝ ዓይንህ ላፈር ሊባል ይገባል በማለት ያክላሉ። ለአብነትም ከተገደሉት መካከል የሁለቱን ማንነት ይጠቅሳሉ። የ26 ዓመቱ የእግር ኳስ አሰልጣኝ ኦማር መሐመድ ኩካን ከቀናት በፊት በአንዲት ከተማ በተካሄደ ሰልፍ ላይ በአገዛዙ ወታደሮች በጥይት ተመቶ መገደሉን ጓደኞቹ ለመገናኛ ብዙሃን ገልጸዋል። አሚር መሐመድ በከተማው ታዋቂ እንደሆነና ቤተሰቡ ጥልቅ ሐዘንና ቁጣ ላይ መሆናቸውን ጓደኞቹ አክለው ተናግረዋል። ሌላዋ በዋና ከተማ ቴሄራን ጀርባዋ ላይ በጥይት ተመታ መገደሏ የተነገረው የ23 ዓመቷ ሩቢና አሚናን በቴሄራን ተቃውሞ ሰልፍ ላይ መገደሏን የሀገሪቱ ሰብአዊ መብት ቡድኖች ገልጸዋል። አሊ ካማኒ ስልጣን ከያዙ ከ23 ዓመት በኋላ ወደዚች ዓለም የመጣችው አሚና አድጋ 23 ዓመት ዕድሜ እስክትደርስ ከአንድ አገዛዝ ውጪ የምታቀው የለም። እናም ለውጥ ፈለገች፣ ሰልፉን ተቀላቀለች ብለዋል ጓደኞቿ። ለውጥ የተጠማች የሴቶች መብት ተሟጋች ነበረች ይላሉ አክለው። ጎበዝ፣ ላመነችበት ጥግ ድረስ የምትጓዝ ቴሄራን በሚገኝ የቴክኒክ ኮሌጅ የፋሽንና ጨርቃ ጨርቅ ትምህርት እያጠናች በካማኒ ፖሊሶች ጥይት በአጭር የቀረችው የአሚናን አስክሬን ጠይቀው እንደተከለከሉ ወላጆች በምሬትና ሐዘን ገልጸዋል። እንግዲህ አሚናና ኩካንን ጨምሮ 650 የሚደርሱ ሰልፈኞች ሲገደሉ ከ20 ሺህ በላይ መታሰራቸውን የሰብአዊ መብት ቡድኖቹ ይፋ አድርገዋል። በማን በ86 ዓመቱ ጠቅላይ መሪ አሊ ካማኒ ትዕዛዝ። ይህ በእንዲህ እንዳለ ሩሲያም ለኢራን ድጋፍ መስጠቷ ተሰምቷል። የሩሲያ የጸጥታ ምክር ቤት ኃላፊ ሰርጌይ ሾጉ ከኢራን አቻቸው ጋር በስልክ ማውራታቸውን ዘገቦች ማምሻውን ገልጸዋል። በኢራን የውስጥ ጉዳይ ጣልቃ ለመግባት የሚሞክሩ ሀገሮችን ሩሲያም ትቃወማለች ብለዋል ባለሥልጣኑ። የኢራን መንግሥት ያዘጋጃቸው የድጋፍ ሰልፎችም በተለያዩ የኢራን ከተሞች መካሄዳቸው ታውቋል። ሕዝቡ በድጋፍ ሰልፎቹ ላይ እንዲሳተፍ ከማለዳ አንስቶ በመንግሥት መገናኛ ብዙሃን ሳይቀር ጥሪ ሲቀርብለት ነበር ተብሏል። በሌላ በኩል በለንደን፣ ፓሪስ፣ ኢስታንቡልና በሌሎች የአውሮፓ ከተሞች የኢራን አመፅን በመደገፍ ሰልፍ መካሄዱ ተነግሯል። በየሀገራቱ ባሉ የኢራን ኤምባሲዎች አጠገብ በተካሄዱ ሰልፎች አብዛኞቹ ተሳታፊዎች የኢራን ዜጎች መሆናቸውን ዘገቦች አመልክተዋል። በኢራን የአገዛዝ ለውጥ እንፈልጋለን የሚሉ መፈክሮች ተደምጠዋል። አሁን ዘግይቶ በወጣ ዜናም የተቃውሞ ሰልፉ ምሽቱን ቀጥሎ እየተካሄደ ነው ተብሏል። የትራምፕ አስተዳደር ተቃውሞ ሰልፍ ተጠናክሮ በቀጠለበት ሚኒሶታም ተጨማሪ ወታደሮች እንደሚልክ ገለጸ። በሚኒሶታም ሕገወጥ ስደተኞችን የማደኑን ዘመቻ ለማቀላጠፍ በመቶዎች የሚቆጠሩ ወታደሮች ይላካሉ ብሏል። የአሁኑ መግለጫም በዚያው በሚኒያፖሊስ የ37 ዓመቷን አሜሪካዊት አንድ ወታደር ተኩሶ በመግደሉ የተነሳ ተቃውሞ ተጠናክሮ በቀጠለበት ጊዜ የተሰማ ነው። በሚኔሶታና በሌሎች አካባቢዎች ወታደሮች ይውጡ በሚል እየተካሄደ ካለው የተቃውሞ ሰልፍ ጋር የሚጋጭ ይሆናል ይላሉ ታዛቢዎች፣ ትራምፕ ተጨማሪ ወታደር ለመላክ ማቀዳቸውን። ይህ አዋዜ ነው። እንኳን ለገና በዓል አደረሳቸው እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው
ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81,000 ብር። ልብ ይበሉ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ።